ተቀበያ ጨርሽ ሽቶ አልተቀባሁም። እንትን ተቀቢ፣ ሊፕስቲክ ተቀቢ። እሺ ተቀቢ። ምን ነው ተነሳ እንደ እኔ እኮ እንትን ትላለህ ብዬ ልቀሰቅስ ብዬ እረፍት አድርግ። በቃ ጽጌ ኬት መታ ነው? እዚህ አድራ መታ እንዴ? አይ ገና ነው አልነቃም። አትደንግጥ የእኔ ቆንጆ አትደንግጥ። አይዞህ ቆይ እንደዚህ ደንግጦማ አይሆንም። ቆይ ትንሽ ላረጋጋው እና እንሄዳለን። ሰዓት እየሄድብን ነው። ቁጭ በል አይደለም ቁጭ በል ምን ተፈጥሮ ነው? ኬት መታ ነው? ሰው ልትሄጂ ነው? እንትን እኮ እንደዚህ ደንግጦ እንዴት ብዬ ላስረዳው? ይኸውልህ አንተ ተረጋጋ። ይኸውልህ እንውጣኛ፣ በሩን ዝጋ፣ ቆላልፍ ምናምን ከዛ ስንመጣ እናስረዳለን። በቃ በጣም ነገር ነግሬሃለሁ። እራት ተጋብዘናል እኔ እና እሷ። ሰላም እንዴት ናችሁ? ውድ የተከበራችሁ ፋሚሊዎቻችን፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ጋይስ በሌሊት እንግዲህ ለመጀመሪያ ጊዜ እኔ ፕራንክ ላድርግ ነው ማለት ነው። ያው ብቻዬን አይደለሁም፣ ጽጉ አለች፣ እንዲሁም ካሜራማንም አለ እና ጋይስ እንግዲህ ምን አይነት ሀሳብ አስቤ መሰላችሁ የመጣሁት? በመጀመሪያ ግን ሁላችሁ ተዘጋጅቻለሁ፣ ተነቃቅቼ ምናምን ታጥቤ ልብስ ቀይሬ ፀጉሬን አስተካክዬ ምናምን የመጨረሻው ላይ ነው ካሜራ መቅረጽ የጀመርኩት ማለት ነው። እና ዛሬ ትንሽ ከበድ ያለ ፕራንክ አስቤያለሁኝ ከጽጉ ጋር እና ከካሜራ ማኔ ጋር በመተባበር ማለት ነው። እና ይሄንን ፕራንክ ሳስብ ቀን ነበር ያሰብኩት እና ይሄንን ፕራንክ ለጽጉም ነግሬያት ነበረ። ተስማምታልኝ ማለት ነው። እዚህ ነው ያለችው። እዚህ ማለት እኛ ሩም አይደለም እንዳደነግጡ። እሷ ያለችው አጠገባችን ያለ ሩም አለ። ካሜራማችንም እንደዚሁ ከጽጉ ሩም አጠገብ ነው ያለው ማለት ነው። እና ለእሱ ደውዬለት ካሜራ እንዲቀርጸኝ አድርጌ ምናምን ያለሁትኝ ቀስ ብዬ በሩን ከፍቼው ነው የወጣሁት ካሜራማኔን ለመጥራት ማለት ነው። እና እሱን ጠርቼ አሁን እንግዲህ ለእናንተ ቪዲዮ ለመስራት መጥቻለሁ ማለት ነው። ጋይስ በጣም መሽቷል፣ ሌሊት ነው። አይ ቲንክ ወደ 8 ሰዓት ይመስለኛል። አዎ 8 ሰዓት ሆኗል። ወይኔ ግን ግፌ ከጽጌ ጋር ውዬ ውላችሁ የሌሊት ፕራንክ ከእሷ ተምሬላችኋለሁ ጋይስ። እና ትንሽ ከበድ ያለ ፕራንክ ነው። በዚህ ሌሊት እንደዚህ አይነት አለባበስ ተለብሶ ምናምን እንደዚህ ተዘጋጅቼ ምን አይነት ፕራንክ ሊሆን እንደሚችል አስቡት። ከበድ ይላል እና ለምን አላሳያችሁም? በጣም መሽቷል። በጣም 8 ሰዓት እንዳልኳችሁ መሽቷል። እሱን አብረን እናሳያቸው። ተመልከቱ። ይኸው ሰማዩን ህይወት ጠቁሯል እንዳለ ከተማው ላይ ምናምን መብራት እየበራ ነው። አያችሁልኝ እንዴት እንደመሸ። አሁን በዚህ ሰዓት እንደዚህ አይነት ልብስ ለብሼ ሁሉም ነገር ከባድ ነው። እየተንቀሳቀሰ ነው። ወይኔ ጉዴ ተኝቷል። ያስፈራል ጋይስ ሲንቀሳቀስ የምር ደንግጫለሁኝ። እና ድምፄን ከፍ ላድርግ። አይነቃማ። እኔ ተሳቀኩኝ እንዴ። ከነቃም ይንቃ ምን አገባኝ። እና ጋይስ እንግዲህ አስቤበት ነው ማለት ከቀን ጀምሮ ነው ያሰብኩት ይሄንን ፕራንክ። እና ፕራንኩ ምን መሰላችሁ? እኔና ጽጌ ሆነን በሌሊት ሌላ ቦታ ልንሄድ ነው። በቃ 4 ፕሮግራም አለን በዚህ ሌሊት። ምን አይነት ፕሮግራም ቢኖር ነው? እና በጣም ይከብዳል፣ ይታያችሁ፣ ያስፈራል። ምሽት ነው፣ ሴቶች ነን ምናምን እና እኛ ራሳችን ነው እዛ ፕሮግራም ቦታ ድረስ እንሄዳለን ምናምን ብለን ነው የምናሳምነው። ምክንያቱም አያስብም፣ አይጠብቀውም፣ መሽቷል። አንደኛ ነገር፣ ሁለተኛ ነገር ደግሞ ሌሊት ነው። እራት ልበላ ነው ምለው ሲጀመር እና ይሄ ነገር ሲደረብበት መምሸቱ አንድ፣ ሁለተኛ ብቻችንን ነው የምንሄደው። ሲቀጥል ደግሞ እራት ልንበላ ነው የምንሄደው በዛን ሰዓት
በጣም ከባድ ነው እና እየተንቀሳቀሰ ነው። ወይኔ ጉዴ! ቀስ ለማለት እሞክራለሁ እና ነገሮች ትንሽ ከባድ ሊሆኑ ይችላሉ እና እንግዲህ ቤተሰቦቻችን ትንሽ እኔ አሁን እየተንቀሳቀሰ ስለሆነ ፈርቻለሁ፣ ግን ሊሰማ ስለማይችል ያው ድምፄን ትንሽ ከፍ አድርጌ ነው ማወራችሁ እና ጽጉዬ ማለት ነው ስነሳ ደውዬላታለሁ። ተነቃቂ እኔ እየተዘጋጀው ነኝ ስላልኳት እስካሁን ትነሳለች፣ ትዘጋጃለችን ብዬ አስባለሁ። አብረን እንሂድ። ይሄ ክፍት ይሁን እሺ፣ ምክንያቱም ቢዘጋብ የሚከፍትልኝ ስለሌለ እንደዚህ ይሁን። ጽጉ ወጣሽ? ለማብስሽ ነው እንዲወጣሽ ሆነ እንጂ ነው። ታዲያ እኔ እኮ ከደወልኩልሽ ቆየ። ተረጋጊ እስቲ ምን እንደምመስለው ይኸውልሽ ካሜራማናችንን ከዚህ ሩም ቀስቅሻ አስወጥቼው ፏበል እንዳትጨናነቅሽ። መኝታ ተመነቃቁሯል። ደግሞ አንተ ከማን ጋር ነበርክ? ይሄ ሩም ክፍት ነበር። ነጭ በሩ እኮ ክፍት ነው፣ እንዳይዘጋ ብዬ ከፍቼው ነው። ልብስ ቀይሬ ልምጣ? እሺ እጠብቅሻለሁ፣ ችግር የለውም። በቃ መጣ። አምሮብሻል። አመሰግናለሁ። ልብሷን ትቀይርና መጣች። እሺ እንግዲህ ጋይስ ቆንጆ ፕራንክ እንደምሰራ በጣም እርግጠኛ ነኝ። ደግሞ ይሳካልኛል ብዬ ተስፋ አድርጋለሁኝ። ፕራንኩም ያው ቆንጆ ሀሳብ ስለሆነ በደንብ ይሳካልኛል ብዬ ተስፋ አድርጋለሁ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ ተከታተሉኝ። ያው ቪዲዮ ካሁን በኋላ የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ከወደዳችሁት ላይክ እንዳይረሳ። አብራችሁ በብሩህ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን። ምን አስባ ነው እቺ ልጅ? ኧረ ቆየች እንዴ! ቢነቃስ ጎትቼ ላትወጣት። ቆይ አንቺ ጨርሽም እንዴ? ጥሽ ዋው አምሮባታል በጣም። እሺ እራት ተጋባዦችን መሰለን ጋይስ አመስለም እዚህ ማለት ነው። ሀሳቡ ገብቶኛል። እስካሁንም ከእናንተ ጋር ነበር ሻቲንግ። አይዞሽ ለሊት ሲሆን ምንም ነገር ሲሆን ያስፈራል ጋይስ። ኤኒዌይስ ሀሳቡ ነግራችኋለች። በዚህ ሰዓት እራት እኔ ልንጋበዝ ስለሆነ አሁን መውጣት አለብን። አንድ ላይ መውጣት አለብን። ማን ነው ምናምን ሲለ አይ እኔ የማውቀው ልጅ ነው ምናምን ብለዋለሁ። ከዛ ብቻ እንደምንም ማሳምነ ነው ለማስወጣት እንሞክራለን። በጣም እባክህ እርዳን፣ ለተንኮል እርዳን አይባልም። ኤኒዌይስ እንዳትፈሪ እንዳትስቂ ምናምን አንቺ ኮስተር እላለሁ፣ ችግር የለውም። እንዲቀረናል እና ሁላችሁ ስራችን አንድ አይነት ሲሆን ተንኮላችን አንድ አይነት ሲሆን ወሬያችንም አንድ አይነት ሆነ። ወይኔ ፈራሁኝ እንዳይመጣናት ፕራንኩ እንዳላበራሸው። አረ በፍጹም ሆን የለበትም እንዴ! አስቢው ካሜራማናችንን እዚህ አሳድረን አንቺ እዚህ አድረሽ እንዴት ነው ፕራንኩ ይበላሽ? አይችልም። እንቅልፋችንስ እንዴ! ታዩ እንቅልፍ እንኳን ታዩ አይመጣም። እና ልግባ። በሩ የሁላችሁ ክፍት እንደሆነ ነው። በቃ ምንም
ምንም አልሰማንም ወይስ ከፍለታችን አልሰማንም። ምን ይሻላል? እንዴት እንከዋላችን ትሆናለህ? ትደበቃለህ? እሺ ግባ። ቆንጆ መጀመሪያ የእሱን ካሜራ የት እንደሚቀመጥ ቼክ እናድርግ። አብረን እንግባ። አብረን እንግባ። ጫማችን እየጮኸ ነው። አሪፍ ነው። በቃ አሪፍ ነው። ስማማ። አዎ በቃ ቆንጆ ነው። ውስጥ ተደበቅ። ቦርሳሽ ታካናት። ቆይ እሺ። እንግዲህ ጋይስ አሁን ኦልሬዲ ሁሉንም ነገር ስለተዘጋጀንበት እና ስለጨረስን ቢነቀም ችግር የለውም። አሁን የምንቀሰቅስበት ሰዓት ደርሷል። ወይኔ እንደው ተዋረዱ ሲለን ሊነቃ ነው አሁን ማለት ነው ጋይስ። እሱን የምንቀሰቅስበት መንገድ ማለት ነው ቦርሳሽ ነሽ፣ ጫማሽ ነሽ፣ በቃ ነው ጠምና ብለን ጮራውን ላውራ። ከዛ ዛጋ ምናምን ተመስመሽ በቃ ከዛ ደግሞ እንቀሰቅሷለን ነገር ብለሽ በዚህ ቀስቅሰው ዳታችንን ከፋት ማለት ነው። ቻፕስቲክሽን ተቀቢ ምናምን የሆነ ነገርሽን ተቀቢ ምናምን ነገር ብለን በዛ አይደል እንዲነሳልኝ ቃል በደንብ ጡቅ ብለን እናወራለን። ጫማችንን አውቀን ቋቋ ያደረግን ትክክት እናደርጋለን። በደንብ እንደሚሳካልን ተስፋ እናደርጋለን። እንግዲህ እኔ ግን ጋይስ በጣም የሁሉ ለፍተን ተነሳ ተቀባቢያ ጨረሽ ሽቶ አልተቀባውም። እንትን ተቀቢ፣ ሊፕስቲክ ተቀቢ። እሺ ተቀቢ። ምን ነው ተነሳ እንደ እኔ እኮ እንትን ትላለህ ብዬ ልቀሰቅሰ ብዬ ተረፍት አድርግ። በቃ ጽጌ ኬት መታ ነው እዚህ አድራ መታ እንዴ? አይ ገና ነው አልነቃም። እኮ ምንሽ ነው ባባ? ምንም አልሆንኩም። አትደንግጥ የእኔ ቆንጆ አትደንግጥ። አይዞህ ቆይ እንደዚህ ደንግጦማ አይሆንም። ቆይ ትንሽ ላረጋጋው እና እንሄዳለን። ሰዓት እየሄድብን ነው። እናት ቁጭ በል አይደለም ቁጭ በል እኔ ጠርቻት ነው ፈልጊያት። አዎ አትደንግጥ። እኔ እኮ ቀስ ብዬ ቀሰቅሳለሁ ብዬ ነበር። እንደዚህ እንደምደነግጥ ዋቅም ማኖሮ። አይዞህ በቃ አይዞህ። አይዞህ ወይኔ ጉዴ። ቆይ አይዞህ ምን ተፈጥሮ ነው? የልጅ ማርኬት መጣ ነው። ሰው ልትሄጂ ነው? እንትን እኮ እንደዚህ ደንግጦ እንዴት ብዬ ላስረዳው? ይኸውልህ አንተ ተረጋጋ። ይኸውልህ እንውጣኛ፣ በሩን ዝጋ፣ ቆላልፍ ምናምን። ከዛ ስትመጣ እናስረዳለን። በቃ ጠዋት በጣም ነገር እነግርሃለሁ። እሺ ጠዋት ሁሉም ነገር እነግርሃለሁ። በቃ ብቻ እሺ ግን ተረጋጋ እንዴ። አይ እኔ እስካሁን ድረስ እንትን አልኩኝ። አንተ እንድትረጋጋ ሞከርኩኝ አይደል እንዴ? በቃ ተረጋጋና ተኛ። እንዴ ምን ሆነ አብርሃም? ምንድነው ብርቀኝ እንደ መሄድ? ተረጋጋና ተኛ። ወይ በሩን ዝጋው፣ ባትዘጋውም ምንም ችግር የለውም። ታች ዘበኛ ስላለ ምንም ነገር አይጠፋም። ችግር የለውም። አንተ አትደንግጥ። በቃ ስልክህን ቻርጅ አድርግ። በቃ መቀስቀሳችን አይደለም። የምን ማስቸኮል ነው ማለት እንዴ? መሄድ አለብን። እሺ ቆይ ልንገርህ፣ እራት ተጋብዘናል። እኔና እሷ ዩቲዩብ ላይ የሚያቀን ሰው ነው። ስፔሻሊ በእርግጥ እኔም ብሎ ነው የመጣው ሰውየው ግን በቃ አለ አይደለ? በቃ ለዛ አጋጣሚ እሷንም ማግኘት ፈልጋለሁ አለ። ይዛ ልትሄድ ነው በቃ እዛውም ሩታን ይዘሻት ነው ያለኝ።
በቃ 8:30 አልፏል ኦልሬዲ እና ሰዓት እየለዘጠኝ ነው። ምን ችግር አለ? እኔ እኮ አለሁ። አንተ ምን ሆነህ ነው? ምን ችግር አለው? ይኸውልህ እኔ ስጀመርኩ መቀስቀስ አልነበረብንም። ታዘበኛ እንዳለ እያወኩኝ ሁሉ ሴኩሪቲ ካሜራ እንዳለ እያወኩኝ መቀስቀስ ይሄ ለሌላ ልብስ ይመስላል እንዴ? ሰው መቀስቀስ ራሱ ልክ አይደለም። ጠዋት ትሄጃለሽ እንጂ ከፈለግሽ አንቺ እንዴ ጠዋትማ ልጁ ይሄዳል ሞኔ ይልም እንዴ ከውጭ ሀገር እኮ ነው ወጭ ይቀራ ያማል እንዴ አንተ በጣም ተቀበል። አብርሃም ግን አንዳንዴ ሳስበው አታስብም ቆንጆ አንተ ሲበስቡተው ነው አስበው። ከሌሊቱ 8 ሰዓት ነው እንዴ ሰው ጋር የምትሄዱት እናንተ? እራት በልተን ክለብ ትንሽ ተዝናንተን ምናምን ከዛ በጠዋት አንድ ሰዓት በዛም እስቲ ምን እንደሚመስል ኢንጆይ አድርግ ማለት ስለብዙም ማደር አይደለም ቆመን እኮ የምናድረው ማደራት በተኝተን እናድር ገብተን ይኸውልህ በልተን ምን ሆነ ነው ስልኬን አብርሃም ወይ ደንግጧል። ይሄ እኮ ኖርማል ነገር ፈጠር እንኳን እደውልልሃለሁ ለምን ስልኬን አይደለም አይሆንም። በዚህ አይነትማ ቦርሳሽን የሚይዘው ተጠምልል እኮ ነው እኮ ነው በቃ ለምን ካልሆነ ሩታ በእግዚአብሔር አታስጨንቅኝ። ነይተኝ አንቺ ያለው እንደተለሙ ምን ሆነ ነው ብቻዬን እንደ አብርሃም እስቲ እንደዚህ ሆኜ ብቻዬን 9 ሰዓት ነው ወይ ጸበል ነገር እንርጭ እንዴ ቆይ እስቲ ውሃ ነገር ታይናስቲ ቆይ እስቲ ነው የፈለገ ነው አላቆም ይልች ተኛ ቆይ ተኛ አይዞህ አይዞህ ወይኔ ሻይርስ እኮ ነው እሺ ነይ ብታነይተኝ ቆይ አስተኙና ወይኔ ጋር ትሄድ እሷ ትሄድ ወይኔ በእግዚአብሔር ትሄድ እሷ እንዳንጣላ ትሄድ አትበለኝ እኮ ትሄድ የሚባል አብርሃም ትሄድ የሚባል ቃል አልፈልግም። እኔ ትሄድ የሚባል ቃል ካፍ እንዲወጣ አልፈልግም። እኔም ብላ እንደመጣችሁ ሲጀመር ግን ልንገራችሁ ይኸውልሽ ፍቅሬ እንዴት እንድታርግሽ እንደምታስተኙና እንደምትተባቢው እናንተ ታውቃላችሁ። ስለዚህ እቅፍ አድርገሽ ሹሩሩ ብለሽ አስተኙና ላጥ እንላለን። አስተኙ አንቺ አምሻል እንዴ ችግር ጀምሯ ነው እንዴ ዲሴን ቆንጆ በየቃዡ የመሰለኝ አይደለም እኔ እሱ እንደምታት እንዳመታት በህግ አምላክ ሰውዬ በህግ አምላክ ባለጌ ሰው ነች። በዚህ ሰዓት 9 ሰዓት ነው እንዴ? 9 ሰዓት ምንድን ነው? ይናል መውጣት ብልግና ነው እንዴ? ማነው ብልግና ያደረገው? 9 ሰዓት መውጣት ሲጀመር ልታበላሽሽ ነው። እሺ ማለት ነው ትንሽ ላረጋግጥ እንዴ በዚህ ሰዓት ነው ታዲያ የትሽ የምትሄደው? አይሽ በቃ አስወጫት ነው። እሺ ቆይ ተረጋጋ እንዴ በዚህ በሌሊት እንዴት ነው ውጭ የምትላት? ከፈለገች ሩም በዚህ ሰዓት ሆቴሉ ከምትመጠብጭ ነው እንጂ 9 ሰዓት ሆኗል ነው እንጂ እኔ ሩሜ እዚህ ነው እኮ ሩሜ እዚህ ነው ሩሜ እዚህ ነው። አዎ እዚህ ሩሜ ይዣለሁ። እዚህ ነበረች እኮ አላወቅም እንዴ እዚህ ነበር እታች ነው ሩሜ ችግራት ማለት ትችላለህ። ከበላሽ አንተ ማይት ይችላል። ደንግጧል። ተረጋጋ አይዞህ አይዞህ አማ እኮ በቃ ሩሟ ትሄድ በእናትሽ በቃ ነይ ጠዋት ትሄጃለሽ። ዝም በያት እሺ ዝም በያት እሷ ላይ ጠዋት ቁርስ አለ እራት አለ ማማ ምን እየሆንሽ ነው ያለሽው? በእግዚአብሔር በእናትሽ እያስጨነቅሽ ነው። ወይ እንዴ በቃ ቆይሽ እሺ በቃ አይዞክ ብርድ እንዳይመታ ደግሞ አትጨነቅብኝ። እሺ ነው እኮ አስወጫት በቃ እሷ ትውጣና አንተኛ ሩታ በእግዚአብሔር በዚህ በሌሊት ሴት አይደለች ላይ ነው በቃ ትውጣ ሩሟ ትደር በቃ ሩሟ ትደር እንዴ እኔ ብላ መታ ነው የምታስጨንቀው ነው ምንድነው? በሌሊት ፈታ የራሱ አይደለም እኔ ብላ መታ ከመሄድ የለባትም። አይ ነው በቃ ሌሊት ቆይ እሺ በመሀላችን የተፈጠረ ነገር አለ። ሰውየው ከሰውየው ጋር አንቺም ከፈለገ ሰውየው ከአንቺ ጋር ይኑራ ከፈለገ ሂጂ ከፈለገ ሰውየው ማን እንደፈለገ እርግጠኛ አይደለም። ወይ እሱ ነው የፈለገው ወይ እኔ የፈለገው በመሀላችን ተወዘጋግቤያለሁ። ስለ የፈለጋት እኮ ለእህትነት ምናምን እኮ ነው። ለእህትነት በ9 ሰዓት ሄደሽ ነው እንዴ? ለእህትነት የሚፈልጋት እንዴ? ቆይ አንተ ለሊት 9 ሰዓት ሆኖ ቀመጠ። አሁን ልንገርሻል፣ ነቅቻለሁ በደንብ። መጀመሪያ እየነቃው ነበር በቃ አልነቃም። ምን እንደምታደርገኝ ታውቃለህ? እኔ እሄዳለሁ አንተ በሩን ዘግተህ አዎ መብራቱን ደግሞ አጠፋፋ። ነይ ማማዬ በእግዚአብሔር ወይኔ ጉዴ ነይ ቁጭ በይ በቃ አርፈሽ ቁጭ በይ በቃ አትነሽ ከዚህ ጋር
ውጪ እያልኩሽ አይደለም። በቃ ሩምሽ ሂጂ፣ ሩምሽ ሂጂ በቃ። ነሽ ሩታ አብረን ነው አንደኛ ነገር ሆቴል አለ። እሺ ጽጌ ሆቴል አልመጣበትኩም ማለት ነው። ጽጌ ሁልጊዜ በቃ በጠባጫ ሆነለ ሁልጊዜ ጽጌ ባንተ በጠባጫ እንዴ እኮ እሺ። አይ በቃ ሩታ ምን ሆነሻል ዛሬ? ጤነኛ አይደለሽ። ጭራሽ ተኳኩላችሁ ምናምን እና ታዲያ እንዴ ሰዓት ተኳኩላ ነው ምን ሄደው ነው እንደዚህ ማቁ እንዴ ማለት እንዴ ያ እንዴ ገለዛረ ማለት አሮፍዳለ እኔ ወጥሽ ይቁበኔ ቆይ እስቲ ይኸውልሽ አብሽ አንዴ ቁጭ በልና ተረጋግተን እናወራው። በቃ እኔ ምንም ማለት እየደበረኝ ነው። አንዳንዴ ማለት የምትናገረው ነገር ደግሞ አታውቀውም። እግዚአብሔር ውጭ ይባላል ሰው አይባልም። እረፍት ያስፈልጋታል። አብርሃም ይኸውልህ እኛ ወተን ካላደረን ወተን ካልተዝናናን አሁኑኑ ክለብ እንውጣ፣ ይዘህ እንውጣ። ካንተ ጋር እንውጣ። እንደውም ካንተ ጋር እንውጣ። ወይ እሱ ካመለጠንማ ዛሬ ካመለጠን ምኑን ሰው ሆኖ ማለት ነው። ስለዚህ ካንተ ጋር እንውጣ እንችላለን። ተው አትልበሰው። ይሄ ቆንጆ ነው፣ እንደዚህ ያምርብሃል። አትልበሰው፣ ቆንጆ ነው እንደሱ። ሸኝቻለሁ ባል ማንን አንቺ የሰም ሸኝ ነይ ሩምሽ ላድርስሽ። እንዴ ሩሜ እኮ እዚህ ጋር እኮ ነው እኮ ነይ ሂጂ። ፈተሽ ከሆነ ነይ አራኒ ያፈጫ አንተ ሂለው ትጥላታለህ። ፈተሽ ከሆነ አይደለም። እሺ አሁን በቃ ያለን አማራጭ ምንም አማራጭ አይደለም። እውነቱን ተናግረን የመሸበት ማደር ይሻላል። ምንድነው ማለት ያው እስካሁን ድረስ እያደረግን የነበረው ነገር ተገቢ እንዳልሆነ እናውቃለን፣ ግን ብንሄድ ፍላጎታችን ነበረ። ያው አንተ አይሆንም ካልክ አብራምቶ በእናትህ አረጃለች። እንዳነካኝ አብርሃም ግን ፍል ያደርጋል። ችግር ሳክቶልናል። ግን ጠላው ሲጠጣ አብርሃም ጠጁ ሲቆረጥ ጠጁ አይቆረጥም። ስማ ምንድነው ማለት ነው? ዞር በእናትሽ እንደዚህ አይነት ፕራንክ አትስቲ። በቃ ከሌሊቱ 9 ሰዓት ነው አይደል? አርፈሻተኛ እንዴ እንደው ኧረ ቀለል አድርገው ምንድነው እኮ በቃ ከሌሊቱ 9 ሰዓት ነው አይደል? በቃ መተኛት ነው በቃ። እንዳይደብራችሁ እንቅልፍ የለብሽም ለራስሽ። ኧረ አንተ ኩላሊቷን ኩላሊት የኔ ጌታ በቃ አልጋ ክቡር ነው። ዝም ብለሽ አትሰቃቀኝ። ይስተር ይሄ በቃ ምን ይሄው አልጋ እኮ ታቀብላለህ እንዴ? ቆይ በቃ እዚህ ጋር ማትቀመጥሽ አብርሃም ስነ ስርዓት ነዝ አትቆጣኝ። ለማሰብ ታይስኩ ከበቁጣው የማረግ ይቻላል። ፕራንክ ከማያውቅ ሰው ጋር እዚህ ፕራንክ እያልሽ ማታክስ ሊሆን እዛ አስጠላሽ። ምንድን ነው ያልሽው አንቺ? ነይ ወይኔ ጉዴ! አቤል ተቆጣ። ምን ይሻላል? እናት በቃ ተቆጥቷል። አማራጭ እሱ አረጋጋለሁ። እናንተ እዛ ሄዳችሁ አብርሃም አትናደድ። ጌታን እነሱ ነው ቀስቀሰው እነሱ ነው እንትን አይሉ። አትናደድ በቃ እሺ። ሰላም ነው ጓደኛዬ። እሺ አረጋጋለሁ። ባይ ጥጉ ስማ ምን ታርጋለህ? ኧረ እኔ ምንም አላደረግሽ። ክፍሌ በጣም እባክሽ አብርሽ ተናደደ ነው እባክህ እናደደ። ይሄ ምን ያናደዳል? ከዚህ የበለጠ ፕራንክ ስንሰርቶ የለን የተወው እባክህ ነው የራሱ ጉዳይ እንዴ። ምን አልበዛም? እንደሆነስ ጌታም በጣም ነው የተናደድኩት። የምር ያናድዳል። ግን በእንቅልፍ ሊያለቅስ ነበረ፣ ግን እሱም ሊያለቅስ ነበር። ሲሪየስ እንደ አይደረግም። የምር የእናንተም በዛ ግፋችሁ። የምር አቤል እንዴ ቆንጆ ምና እንዴ ስንት ነገር አለ። ነገር ልንገራችሁ ጋይስ፣ ይሄን ሩም ሲይዝ እኔ ገንዘብ አውጥቼ ነው ይሄ ልጅ ይዝናናል ብዬ፣ ግንስ አልተዝናናም። ግንስ እናንተ ተዝናኑ። ዋናው ነገር እናንተ ተዝናናችሁ። ቻው በቃ